ሰላም እንደምን አላችሁ ስፖርት ቤተሰቦች ከቀናት ረፍት በኋላ ወደ እናንተ የተለመዱ የስፖርታዊ በተለይ አትሌቲክስ መረጃዎችን ይዘን መተናል። በሳምንት ውስጥ ኢትዮጵያን በተለያዩ ሀገራት ድል ተቀዳጅተዋል። ይህ ብቻ አይደለም፣ እነማን አሸነፉ፣ ስንት ሰዓት ገቡ የሚሉትን መረጃዎች ይዘንላችሁ መተናል። በሰሜን ኮሪያን ጨምሮ በሌሎች እንዲሁም ደግሞ የተለያዩ የደቡብ ኮሪያ የተለያዩ ቦታዎች የተደረጉ ሩጫዎች በዋናነት የምናያቸው ናቸው። ታላቁ ሩጫ ከተጠናቀቀ ከቀናት በኋላ አዳዲስ መረጃዎች ተሰምተዋል። ከነዚህ መረጃዎች ውስጥ አንዱ በውድድሩ ያሸነፈችው ከአትሌት መልክናት ውዱ ጀርባ ያለው ሰው ማን ነው የሚል የመጀመሪያው ሲሆን ኬንያ አትሌት ስለ ታላቁ ሩጫ የሰጠው ሐሳብ አስተያየት ሁለተኛው ነው። በቅርቡ አንድ ትልቅ ውድድር ይደረጋል። ለዚህ ትልቅ ውድድር ኢትዮጵያ እንደተለመደው ስሟን ከፍ ለማድረግ ሰንደቅ ዓላማዋን ለማውለብለብና ተፎካካሪ ለመሆን ምን እያከናወነች ነው የሚለውንም እንዲሁ በዋናነት የምናየው ጉዳያችን ይሆናል። ሰላም እንደምን አላችሁ? ሁሉ ስፖርት የኢትዮጵያ አትሌቲክስን በልዩነት የሚዘግብና ከ100,000 በላይ ተከታዮች ያሉት የዩቲዩብ ቻናል ነው። ሰብስክራይብ ታደርጉ ታተርፋላችሁ። አሁን ወደ ጉዳዩ አለፍኩኝ። አትሌት እናትነሽ አላምረው ባልተለመደ ሀገር ምርጥ ሩጫ ካሸነፈች በኋላ መነጋገሪያ ሆናለች። የምንጊዜም ጀግናዋ አትሌት እናትነሽ አላምረው ሰሜን ኮሪያ ከኪም ጆንጉን ሀገር በተደረገ የ2025 የኢንቾን ማራቶን የሩጫ ውድድር ሁለተኛ ደረጃ ይዛን አጠናቃለች። ሰሜን ኮሪያ እንግዲህ በፖለቲካ መገለል ከደረሰባት በኋላ በሩጫ ብዙም የማትታወቅና ሩጫም የማታስተናግድ ሀገር መሆኗ ይታወቃል። የኢትዮጵያዊቷን እናትነሽ አላምረውን ማሸነፍ ደረጃም ከፍ ያደረገው ይሄ ጉዳይ ነው። የማራቶን ሩጫ ውድድር ሁለተኛ ደረጃን ይዛም አጠናቃለች። አትሌት እናትነሽ አላምረው በጉዳት ከውድድር ርቃ ነበርናም የውጤት ለሷም ለኢትዮጵያም ብዙ ትርጉም አለው ተብሏል። በነገራችን ላይ በታላቁ ኢትዮጵያ ሩጫ ለአትሌት እናትነሽ አላምረው ቤተሰብ አባል የሆነችው አትሌት በርነሽ ደሴ አራተኛ ሆና ማጠናቃለች። አትሌት በርነሽና እርሷ እንግዲህ ከሰሜን ኮሪያና ከኢትዮጵያ ያሸነፉበት ውድድር የዚሁ እንግዲህ የአንድ አካባቢ ወይም ደግሞ የአንድ ቤተሰብ በዚህ ውድድር የጥሩ ውጤትን ያዙበት ሆኖ ተጠናቋል። አትሌት አይናዲስ መብራቱ በታላቁ ኢትዮጵያ ውድድር እንግዲህ አምስተኛ አትሌት አይናዲስ መብራቱ እንደነበረች ይታወቃል። አትሌት አይናዲስ መብራቱ ከሳምንት በፊት በኔዘርላንድ የ15 ኪሎ ሜትር ውድድር ሶስተኛ መሆኗ ይታወቃል። በነገራችን ላይ እነዚህ አትሌቶች እንግዲህ በጣም አትሌቶችን ከሚያወጡትና ብዙም ከማይነገርለት ሰከላ አባይን ከወለደችው በመቀጠል አትሌቶችን እየደገመችና የኢትዮጵያ መጠሪያ እያደረገች ከምትገኘው ሻባይ ሰከላ የተገኙ አትሌቶች ናቸው። በሌላ ዜና በሳምንት ውስጥ ኢትዮጵያውያን እንግዲህ የጥሩ ውጤትን ካስመዘገቡባቸው ውድድሮች ውስጥ አንዱ የማራቶን ውድድር ነው። የወንዶች ማለት ነው። የደቡብ ኮሪያ 25 ማለት ነው ገርባ ዲባባ 2:06:52 በመግባት ከኢትዮጵያ በአንደኝነት ሲያጠናቅቅ ኬንያውያን በርከት ያለ ውድድርን ይዟል በዚህ ደረጃ ማለት ነው። ጊብረት ኪባት ከ2:06:54 ሁለተኛ፣ ፍሌክስ ኪፕቶክ 2:06:57 እንዲሁም ከኬንያ ሌላኛው ኢትዮጵያ አብዲሳ ቶላ 2:08:44ኛ ደረጃን ይዟል። በነገራችን ላይ አብዲሳ ቶላ የጀግና ማራቶን አትሌት ታምራት ቶላ ወንድም እንደሆነ ይታወቃል። በዚህ ውድድር አራተኛ ሆኖ ነው ያጠናቀቀው። ከዛ ውጭም እንግዲህ በዱባይ ማራቶን በ2023 ከታምራት ቶላ ባለቤት ከደራ ዲዳ ጋር በመሆን ኢትዮጵያ በሴትም በወንድም ውድድሯ እንድታሸንፍ ያደረገ ሰው እንደሆነ የሚታወቅ ነው። አምስተኛ ላይ ሮበርት ነጌኖ 2:09:92 ከኬንያ በመግባት የወንዶች ውድድር ተጠናቋል። ኬንያን በዚሁ ካነሳን አይቀር ኬንያዊ አትሌት ስለ ኢትዮጵያ ታላቁ ሩጫ ሐሳብ አስተያየቱን ሰጥቷል። ጀግናው ፖል ቴርጋት የታላቁ ሩጫ ኢትዮጵያ ብቻም ሳይሆን የሁሉም ሕዝብና የዓለም ሆኗል ሲል መናገሩ የሚታወስ ነው። ታላቁ ሩጫ በኢትዮጵያ በ5ኛ ዓመቱን ያዘበትና እሁድ ዕለት መካሄዱ ይታወቃል። በቦታው እንግዲህ የፖል ቴርጋትና ካሌ ካቹኒ ቃለ ምልልስ በማድረግ አጋጣሚውን አግኝታ ነበረ። ሸገር ስፖርት ሩጫው ምን ይመስል ነበር ተብሎ በተቃኘበት ዘገባ ላይ እንግዲህ ፖል ቴርጋት ሩጫ የኢትዮጵያ ብቻም ሳይሆን የኬንያና የዓለም ነው፣ እዚህም የተገኘ ነው ለዛ ነው ብለዋል። ኬንያ
ኬንያ በነገራችን ላይ ከኢትዮጵያ ጎረቤቶች ሁሉ እጅግ ምርጥ ከልም የሆነ ህዝብ የተረጋጋ ሀገር እንደሆነ ይታወቃል። ለዚህ ማሳያው እንግዲህ ከሰሞኑ ኡጋንዳ የባህር በር እናገኛለን ካልሆነ ወደ ግጭት እንገባለን ሲሉ የመን ግጭት ነው ደግሞ የምታወሩት ነውና ተጠቀሙ ብላ ለኡጋንዳ የባህር በር የፈቀደች ሀገር ነች። ከኢትዮጵያ ጋርም ረጅም ድንበር የምትጋራና አንድንም ጊዜ በጦርነት ተፈላልገው የማያውቁ ሀገራት ናቸው ከኃይለ ሥላሴ ጊዜ ጀምሮ። ዛሬም እንግዲህ አንድ በወጣው ዜና ዊሊያም ሩቶ በኬንያ ለሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ግንባታ 500 ሺህ ብር የኢትዮጵያ ብር ለግንባታ መስጠታቸውን ስንሰማ ኬንያና ፖልቴርጋት እና የነ ኃይሌ የሩጫ ፉክክር እንዳለ ቢሆንም በእንዲህ አይነት ውድድሮች ግን የኢትዮጵያን አድናቂና ለታላቁ ሩጫንም ለማስተዋወቅ ተግተው የሚሰሩ መሆናቸውን ይፋ አድርገዋል። ከሰሞኑ በታላቁ ሩጫ አንዲት አትሌት መነጋገሪያ ሆናለች። ከዛ በፊትም በኢትዮጵያ አትሌቲክስ ሻምፒዮና አትሌት እንግዲህ ስሟ በስፋት ሲነሳ ነበር። አትሌት መልክናት ውዱ ናት። በኢትዮጵያ አትሌቲክስ ከቅርብ ጊዜያት ወዲህ ብቅ ካሉና ከፍተኛ ተስፋ ከታየባቸው አትሌቶች መካከል አንዷ ናት። የኢትዮጵያን የአትሌቲክስ ብቃት ያን ዘመን ይመልሳሉ ተብሎም ተስፋ ተጥሎባታል። በትራክና በአገር አቋራጭ ውድድሮች ከ21 አንስቶ በርካታ ድሎችን በመቀዳጀትና በአንደኝነት በመግባት ላይ ትገኛለች። በ21 በናይሮቢ በተከናወነው ከዓመት በታች ዓለም ወጣቶች ሻምፒዮና በ5000 ሜትር ሁለተኛ ወጥታለች። የብር ሜዳሊያ አንገቷ ላይ አጥልቃለች። በ3000 ሜትር በዛ ውድድር ሶስተኛ በመውጣት የነሐስ ሜዳሊያ ተሸላሚ ነበረች። በቀጣዩ ዓመት በኮሎምቢያ ካሊ በተከናወነ ተመሳሳይ ውድድር በ5000 ሜትር የብር ሜዳሊያ ባለቤት ነች መልክናት ውዱ። በዛው ዓመት በአየርላንድ ቤልፋስት በተካሄደ ኢንተርናሽናል አገር አቋራጭ በ6 ኪሎ ሜትር ማሸነፋ ነበረ። በ23 በአውስትራሊያ ፓትርስ በተካሄደ ዓለም አገር አቋራጭ በወጣቶች ምድብ እንዲሁ ወርቅ አንገቷ ላይ አጥልቃለች። ባሳለፍነው ዓመት በአሜሪካ ቦስተን ማሳቹሴትስ በ3000 ሜትር ሩጫ የግል ምርጥ ሰዓቷን አስመዝግባለች። የገባችበትም 3:32:34 ነበረ። ይህ ሰዓቷ ከዓመት በታች ርቀቱ የዓለም ሪከርድ ሆኖም ተመዝግቦላታል። ዳይመንድ ሊግን ጨምሮ የተለያዩ የግል ውድድሮች ላይም ስኬታማ እንደሆነች ይታወቃል። የኢትዮጵያ ንግድ ባንክ አትሌቷ መልክናት ውዱ በ2016 ታላቁ ሩጫ 10 ኪሎ ሜትር አሸናፊ ነች። ሰዓቷም 32:27 ነበር። ዘንድሮም ለሁለተኛ ጊዜ በአስደናቂ ሁኔታ ይህን ውድድር ከደገመች በኋላ አነጋጋሪነቱ ተጨምሯል። የገባችበት ሰዓት ደግሞ 32:10:27 ነው። የውድድር በውድድሩ ታሪክ ሶስተኛው ፈጣን ሰዓት ሆኖ ሲመዘገብላት ይህች አትሌት ወደፊት የኢትዮጵያ ተስፋ መሆኗ አይቀርም የሚል ግምት በርካቶች እንዲያሳድሩ ሆኗል። ሪከርዱን ጨምሮ ሁለቱ የውድድር ፈጣን ሰዓቶች 31:17 እና 31:55 በዓለም ዘርፍ የኋላው እጅ ናቸው ሁለቱም። አትሌት መልክናት ውዱ ስኬት ጀርባ ከፈጣሪ ቀጥሎ የአሰልጣኟ ቴዎድሮስ ኃይሉ ሚና የአንበሳውን ድርሻ ይዛል ተብሎ ይገመታል። ድምጹን አጥፍቶ በስራው ማንነቱን እያስመሰከረ የሚገኘው ቴዲ ከመልክናት በተጨማሪ መዲና ኢሳና ሳሙኤል ፍሬውን ጨምሮ በርካታ ወጣቶችን ወደ ዓለም አቀፍ ኮከብነት በማሸጋገር ለኢትዮጵያ አትሌቲክስ ትልቅ ውለታ እየዋለ ነው። ባለቤቱ ደግሞ አትሌት መሰረት ደፋር ያለፈችበት የሩጫ መንገድና የካበተ ልምዷን በማጋራት የምታበረክተው አስተዋጽኦ ከፍ ያለ እንደሆነ ይናገራል። ለዛም መልክናት ስታሸንፍ ከሁሉም ቀድማ በመሄድ በእቅፏ አስገብታ ደስታዋን ስትገልጽ ተመልክተናል። መሰረት ደፋርን ይቺ አሸናፊ ገና 20 ዓመት ወጣት ነች። ይቺ ሀገር ከዚህ እንግዲህ ብዙ ትጠብቃለች። በርቺ ለማለት እንወዳለን ብለዋል። በነገራችን ላይ ቴዎድሮስ በርካቶች የሚመሰከሩለትና ከዚህ በፊት መዲና ኢሳን በእንባ ታጅባ በኮቪድ ዘመን ያደረገላትን ነገር ስትናገር፣ መሰረት ደፋር ደግሞ ጃን ሜዳ ትሬኒንግ ሰራበት በነበረበት ጊዜ በሶ ዞ በመምጣት ጭምር ያበረታኝ ያጠነክረኝ ነበር። እናቱ በስጦታ የሰጠችውን ወርቅ ሽጦ ለቪዛና ለአየር ትራንስፖርት ለአውሮፕላን ጉዞ ትኬት ከፍሎልኛል ስትል ተናግራ ነበር። በቅርቡ የአሜሪካ ፍሎሪዳ ሀገር አቋራጭ ወይም ክሮስ ካንትሪ ውድድር ይደረጋል። ለዚህ አትሌቶች ተመርጠዋል። ባሳለፍነው ጃን ሜዳ በተደረገው ውድድር ማለት ነው። የጃንዋሪ 10 በአሜሪካ ፍሎሪዳ ታላስ ከተማ ይካሄዳል። 46ኛው የዓለም ሀገር አቋራጭ ሻምፒዮና የኢትዮጵያ ብሔራዊ ቡድን ታሪክ ለመጀመሪያ ከአዲስ አበባ ውጭ ሱሉልታ በሚገኘው ቀነኒሳ ሆቴል በቀን 2 ልምምድ እያደረገ ነው። ቡድኑ ዋና መቀመጫውን ቀነኒሳ ሆቴል ሱሉልታ በማድረግ ልምምዱን በእንጦጦ ሱሉልታ ጃን ሜዳ በቀን 2 ጊዜ በማድረግ የሚገኝ ብሔራዊ ቡድኑ በዋና አሰልጣኝነት አስተባባሪ በተሾሙት ሻምበል ቶሎሳ ቆቱማ በምክትል አሰልጣኝ በተደረበው ረዳት ኮሚሽነር ሁሴን ሸቦና ከየክለባቸው በደብዳቤ ተወክለው በመጡ ሌሎች 6 አሰልጣኞች እየሰሩ ነው። በአሜሪካ የዓለም ሀገር አቋራጭ ክሮስ ካንትሪ ውድድር ላይ የሚሳተፉ ቡድኖች እንዳስመረጡት አትሌቶች ብዛት በ8 አትሌቶች እንዲሰለጥኑ በፌዴሬሽኑ ቢወሰንም 7 አሰልጣኞች ማለትም ሻምበል ቶሎሳ ቆቱ ክለብ ባይኖራቸውም
ባላቸው ልምድ ውጤት አሰልጣኝ ሁሴን ሸቦ ሸገር ሲቲ፣ አሰልጣኝ ኮማንደር ቶሌራ ዲንቃና አሰልጣኝ ሽባባው ዝጋለ ኢትዮ ኤሌክትሪክ፣ አሰልጣኝ ወርቅነህ ነብዩ ከአማራ ማረሚያ፣ አሰልጣኝ ጌታሁን ታደሰ ከኢትዮጵያ ንግድ ባንክ፣ አሰልጣኝ አሰፋ ጋዲሳ ከሲዳማ ቡና ሆቴል ገብተው አትሌቶችን በማሰልጠን ላይ ይገኛሉ። በእርግጥ እኒህ አይነት ነገሮች ስጋት እየፈጠሩ እንደሆነ የሚታወቅ ጉዳይ ነው። ይህም አሰልጣኞች ከብሔራዊ ቡድን ይልቅ የራሳቸው አትሌቶች ወይም ደግሞ በግል የሚያሰለጥኗቸው አሰልጣኞች እንዲያሸንፉ ፍላጎት አላቸው፣ ይህንንም ይነግሯቸዋል የሚባል ሴራ ነው። በእርግጥ አሁን ወደ ሆቴል መግባታቸው ይህንን ችግር ለመፍታት እድል ይፈጥራል ተብሎ እየተጠበቀ ነው። እንደ አትሌቲክስ ስፖርት ዘገባ ምንጮች በደረሱት መረጃ ሆቴል ገብተው ልምድ ያልጀመሩ 5 አትሌቶች ከትግራይ ክልል የተመረጠውና ለ25 የዓለም አትሌቲክስ ወጣት አትሌት መጨረሻ 3 እጩ ዝርዝር ውስጥ የገባው ቢኒያም ሃሪና፣ ከሲዳማ ቡና የተመረጠው ሀጎስ ኢዮብ፣ ከኦሮሚያ ኮንስትራክሽን የተመረጠችው አትሌት ሜላላ ስዩም፣ ከኦሮሚያ ፖሊስ የተመረጠችው ሽሮ ደምሴና እንዲሁም ሀገር ውስጥ የለም የተባለውና ትናንትና ምሽት ይገባል የተባለው አትሌትን ጨምሮ ቡድን ተቀላቅለው ልምምድ አልጀመሩም። ሁለቱ አትሌቶች ቡድን እስካሁን ያልተቀላቀሉበትን በጽሁፍም በቃለም ያላሳወቁ ሲሆን ዛሬ ገብተው አሰልጣኞች በተሰጣቸው ስልጣን መሰረት የራሳቸውን ውሳኔ ያሳውቃሉ። ዛሬ ካልተገኙ ተብሎ እየተጠበቀ ነው። ለማንኛውም ኢትዮጵያ ድል እንዲቀናው አትሌቶቻችን ሁሌም እንዲያሸንፉ ሁሉ ስፖርት ይመኛል። ለዛሬ ያስቆላችሁ ዘገባ ይህን ይመስላል። መልካም ቀን።